ሰላም ጤና ይስጥልን ክብራና ክብራት፣ ይህ በጠለስ ሚዲያ ዋሳዬ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን ልዩ ልዩ ጉዳዮችና ወቅታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅቶቻችንን ላይክ፣ ሸር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። የጠለስ ሚዲያ ሜምበር የሆናችሁ ሰብስክራይብ ያደረጋችሁ ወገኖችን እያመሰገን ሌሎች ወገኖችም ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጉ በማለት በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን እንግዲህ የአማራ ፋኖ አንድነትን ይመለከታል። እንግዲህ እንደምታስታውሱት ላለፉት 2 ዓመታት በተለይም ላለፈው 1 ዓመት ወንድሞቻችን ወደ አንድነት ይመጣሉ፣ አማራዊ ተቋም ይመሰረታሉ እየተባለ ሲጠበቅ ነበረ። እናም በመጨረሻ ያ ምኞታችን ሰምሮ እንግዲህ መነጋገር መጀመራቸውን የደረሰ መረጃ ያመለክታል። ኦልሞስት ወደ መጨረሻ አካባቢ መድረሳቸውን እና እስካሁን ባለው ሂደት ላይ መግባባት ላይ መድረሳቸውን መረጃዎች አመላክተዋል። ግዴታ ነው። አሁን ላይ ምንም አይነት ሰበብ ምክንያት አያስፈልግም። በህልውናቸው ላይ ወስነው መውጣት ካልፈለጉ በስተቀር የአማራ ትግል ተሸናፊ መሆን አለበት፣ ማሸነፍ የለበትም ብለው ካላሰቡ በስተቀር ብልጽግና አሸናፊ እንዲሆን፣ ብአዴን አሸናፊ እንዲሆን ካልፈለጉ በስተቀር ከዚህ በላይ መዘግየት የለባቸውም። በቂ ጊዜ ተሰጥቷቸዋል፣ ረጅም ጊዜ ተሰጥቷቸዋል። ስለዚህ አሁን ምንም አይነት ሰበብ አያስፈልግም፣ ምንም አይነት ምክንያት አያስፈልግም። ወንድሞቻችን የግል ኢጓቸውን የግል ፍላጎታቸውን ገጥተው ለአማራ ህዝብ ፍላጎት ለትግሉ ቅድሚያ መስጠት ተስማምተው መውጣት ይገባቸዋል እና እስካሁን ባለው መረጃ መሰረት መግባባት ላይ መድረሳቸውን የደረሰን መረጃ ያመለክታል። እስካሁን ባለው ጊዜ አፋሕድን ስንቀጠቅጥ ነበረ። አፋሕድ ያልሆነ አስተሳሰብ ይዞ በመምጣት ወደ አማራ ትግል ውስጥ የአማራ የብሔርተኝነት ትግል መክሸፍ አለበት፣ መጨናገፍ አለበት የሚል ህልም አንግቦ መጥቶ በግለምድ የተኩላ አስተሳሰብ ይዞ ትግላችን ውስጥ በመግባቱ የተነሳ አፋሕድ ላይ ብዙ ዘመቻ ስንከፍት ነበር። እንግዲህ በቀጣይ እዚህ የወደቀ ድርጅት ላይ ዘመቻ የምንከፍትበት ሳይሆን የኛ የምንለው ድርጅት ኮረዶች በዘፈናቸው፣ አባቶች በተረታቸው፣ ጎረምሶች በፉከራቸው፣ ባለቅኔዎች በስንኛቸው፣ ከያንያን በዜማቸው የሚያወድሱት ተቋም መምጣት መቻል አለበት። ስሙን ስንሰማ ደህንነት የሚፈጥርብን ቤዛ ከለላ የሚሆነን ተቋም ይዘው መምጣት አለበት። አፋሕድ እያል የወደቀ ግንድ ላይ ምሳር ስናሳረፍ መኖር የለብንም። በተረፈ እንግዲህ ፋኖ ወደ አንድነት ሲመጣ ወደ አንድነት እየመጣ ነው በተባለ ማግስት ላይ ብዙ ጫጫታ ተፈጥሯል። ያው እንግዲህ የአማራን ትግል አስቸጋሪ ያደረገው ነገር አማርኛ ተናጋሪ ሁሉ አማራ ነኝ እያለ የሚፈተፍትበት መሆኑ ነው። ጸረ አማራ የሆነ ኃይል ሁሉ አማርኛ ስለተናገረ ብቻ አማራ ነኝ ብሎ ማጭበርበር፣ ማምታታት የሚችልበት መድረክ መሆኑ ነው ትግሉን አዳጋች ያደረገው እና አሁን ላይም ግማሹ የጎጥ ወኪል ሆኖ ግማሹ እከሌ መሾም አለበት እከሌ ተገፋ በሚል ምክንያት አሁንም ለመበጣበጥ ጥረት እየተደረገ ነው። ለዚህ ነገር በቂ የስነ ልቦና ዝግጅት ማድረግ ያስፈልጋል። እንኳን ከውጭ ነው የሚመለከተው ቀርቶ ፋኖ ትግል ውስጥ ያለው ተገፋው በሚል ሰበብ ግማሹ ሾልኮ ለመውጣት ጥረት ሊያደርግ ይችላል፣ ግማሹ አልቀበለውም ሊል ይችላል። እንደዚህ አይነት ነገር ሲመጣ ፋይት ማድረግ አለብን። በቃ አሁን እነ ዘመነ ካሴ፣ ሀብቴ ወልዴ፣ ምሬ ወዳጁ፣ ኢንጂነር ደሳለኝ የመሰረቱትን ተቋም ያልተቀበል ሌላ ሰው የመሰረተውን ተቋም ልንቀበል አንችልም። እውነትም አማራ ተቋም ለማፍረስ ካልሆነ በስተቀር ተቋም ለመቀለስ አልታደለም እንደሚባለው ሁሉ እውነትም ተረግመናል ማለት ነው። ስለዚህ ብዙ ጫጫታ ሊፈጠር ይችላል፣ ከፋኖዎችም ጭምር ማለት ነው። ዞር በላ አንቀበልህም ነው ማለት ያለብን። አንቀበልህም። የወንድሞችን ውሳኔ ተቀብለህ ሰጥለጥ ብለህ ግባ። ቀስ በቀስ በ6 ወር በዓመት እንደገና ሪፎርም እየሰራችሁ እንደገና ዝቅ ያለውን ከፍ እያደረጋችሁ እያስተካከላችሁ ትሄዳላችሁ። እየገነባችሁት ያለው ተቋም ነው። ተቋም ደግሞ በአንድ ጊዜ አይገነባም፣ በሂደት ነው የሚገነባው። ስለዚህ የወንድሞችን የአለቆችን ውሳኔ መቀበል አለብን ብለን ጫና ማድረግ አለብን። ከጎጥ ተከራካሪነት፣ ከጎጥ
ጠበቃነት መውጣት አለብን። ከዛ አመለካከት መውጣት አለብን። ተቸንካሪ ከሆኑ ሀሳቦች መስጣት ያስፈልጋል። ድሪቶ የሆነ ሀሳብ የሰኔ 15 ሀሳብ እያመጡ ማላዘን እሱ ተገቢ አይደለም። አሁን መጣላቸው ሰኔ እየመጣላቸው ነው እና እያሌው መንበር አሟሙቀው ነጠላቸውን ዘቅዝቀው ሊመጡ የሚጠባበቁ ቀን እየመጣላቸው ነው እና እዛ ላይ ተቸንክረው የመጡ በዛ ጊዜ እንደዚህ ሆኗል፣ እሱንማ ከሌላ እንቀበልም የሚሉ አመለካከቶችን ውድቅ ማድረግ አለብን እና እነዚህ አራት ወንድሞቻችን ወስነው የሚያመጡትን ውሳኔ ያለምንም ቅድመ ሁኔታ ከመቀበል ባለፈ እሱን ለማሰናከል፣ ለማክሸፍ፣ ለማጨናገፍ የሚሞክረውን ኃይል ደግሞ ዞር በል ማለት ያስፈልጋል። በተረፈ እስካሁን ድረስ እንግዲህ የሰማነው ዜና መልካም መሆኑን ነው። በመልካም ሂደት ውስጥ እያለፉ መሆናቸውን ነው። ይህንን ነገር ቋጭተው በቀናት ውስጥ የአማራ ተቋም መወለዱን ያበስረናል ብለን እናስባለን። ምንም ምክንያት አያስፈልግም፣ ምንም ሰበብ አያስፈልግም። ወቅቱ ነው፣ ጊዜው ነው። ወንድሞቻችን እንደተበታተን እንጥፋ። የአማራ ትግል ቢያንስ ተቋም ሳያዋልድ ምንም አይነት ድል ሳያስመዘግብ እንደው የሽፍትነት ታሪክ አስመዝግቦ ይክሰም ካላሉ በስተቀር የአሁኑን ስብሰባ ያለ ውጤት ያጠናቅቃሉ ብለን አናስብም። ለማንኛውም እግዚአብሔር በመካከላቸው ይሁን፣ አምላክ በመካከላቸው ይሁን። የዛን ሕዝብ ችግር፣ ስቃይ፣ በደል፣ ግፍ ያሳያቸው። ከነሱ ፍላጎት በላይ የሕዝባቸውን ፍላጎት አግዝፎ ያመላክታቸው ማለት እወዳለሁ። ይህም ብለን ወደ ሁለተኛው መረጃ ስንሸጋገር እንግዲህ ብልጽግና በተደጋጋሚ ሲናገረው የነበረው ነገር አለ። አሁን ያጋጠመኝ ጦርነት ሁለት አይነት ነው፣ አንዱ በጦር ሜዳ፣ ሁለተኛው በሚዲያ እያለ ሲናገር ነበር። የጦር ሜዳው ላይ ብልጫ ወስጃለሁ፣ የሚዲያ ጦርነቱን ግን መቋቋም አልቻልኩም እያለ በጀኔራሎቹም በፖለቲካ አመራሮቹም በኩል ሲናገር ነበር። የሚዲያ ብልጫ እየተወሰደብኝ ነው በማለት በተደጋጋሚ በግልጽ ሲናገር ነበር። ፋኖም ትግል አሁን ሚዲያ ላይ ብቻ እኮ ነው ያለው፣ ሚዲያ ላይ ነው ያለው፣ ሜዳ ላይ እኮ የለም እያለ ሲናገር ነበር። ግን ሜዳም ላይ አሉ። ትናንትና ለምሳሌ መኮድ ባህር ዳር ላይ የሆነውን ሰምታችኋል። ብዙ ትርምስ ተፈጥሮ ነበር ኢቭን የክልሉ መቀመጫ ላይ። በተረፈ ግን የሚዲያ ብልጫ ተወሰደብኝ እያለ ነበረ። አሁን ያንን ብልጫ ያስመለሰ ይመስላል ብልጽግና። የሚዲያውን ብልጫ፣ የፕሮፓጋንዳ ብልጫውን ያስመለሰ ይመስላል። ብዙ በአማራ ስም ሲንቀሳቀሱ የነበሩና የአማራን ትግል በክህደት ያጠናቀቁ ከሃዲያን ተብለው ተውዘው የተባረሩ ኃይሎች በሙሉ አሁን ላይ ማሊያቸውን ቀይረው ወደ ፕሮፓጋንዳ ሜዳው እየገቡ ነው። ብዙዎች እየገቡ ነው። በትናንትናው ዕለትም እነ የሱፍ ኢብራሂም ቀርበው ነበረ። መድረካቸው ደግሞ ማን ነው? አዲስ ኮምፓስ ሚዲያ ነው። ኤርሚያስ ለገሰ ነው። የኤርሚያስ ለገሰ አስተምሮ እየተስፋፋ ነው። መጀመሪያ ብልጽግና ያስፈረመው ኤርሚያስ ለገሰን ነበረ። አሁን የእሱን ፈለግ ተከትለው ዱብ ዱብ እያሉ በርካቶች ወደ ሜዳው እየገቡ ነው እና ትናንትና የሱፍ ኢብራሂምም ቀርቦ ነበር። ከዛ በፊት ጋሻው መርሻ ቀርቦ ነበር እና እያሌው መንበር እየመጡ ናቸው። እነ ግርማ ካሳ እየመጡ ናቸው። ለምንድን ነው አሁን ላይ የሁሉ ጋጋታ የበዛው ለምንድን ነው በሚለው ጉዳይ ላይ ወደ እናንተ የማደርሰው መረጃ ይሆናል። እና ትናንት የሱፍ ኢብራሂምም ቀርቦ ኢነፊዝ ኢነፍ ብለናል ሲል ነበር። ኢነፊዝ ኢነፍ ብለናል፣ በቃ ይበቃል። እስካሁን ድረስ የመጫወቻ ሜዳውን ጥለን ማንም ሲያንቦጫረቅበት ነበረ። ከዚህ በኋላ ግን ይበቃል። የኢትዮጵያ ሕልውና ከዚህ በላይ ሲንኮታኮት ማየት አንችልም። አንድ የማይሆን ኃይል ህዝባችንን ሲያውከው መመልከት አንችልም። ለሀገራዊ ምክክር ኮሚሽን እውቅና የማይሰጥ ኃይል የሀገራችንን ፖለቲካ ሲያበለሻሸው አናይም በማለት በድፍረት መጥቷል። ሀጂ የሱፍ ኢብራሂም ሀገራዊ ምክክር እውቅና የማይሰጥ እንግዲህ ሀገራዊ ምክክር የሚባለው ወይም በፕሮፌሰር መስፍን አርአያ የሚመራው ተቋም የኢትዮጵያን ፖለቲካ ሲስተም ከፓርላመንታሪ ወደ ፕሬዚዳንሻል በማሸጋገር አብይን ፕሬዚዳንት የማድረግ ህልም ያለው ቅንጣት ታክል የአማራን ችግር ይፈታል ተብሎ የማይታሰብ አሁን ከአጀንዳ ማሰባሰብ ሂደት ራሱ የክልልነት ጥያቄ፣ የወሎ የክልልነት ጥያቄ፣ የበጌምድር የክልልነት ጥያቄ ሲያሰባስብ የከረመ የችግር ቋት ተብሎ ሊገለጽ የሚችል ተቋም ነው እና የሱፍ ኢብራሂም ምን አለ? ይሄ እኮ ሀገራዊ ምክክር ኮሚሽን ሊመሰረት የቻልነው በእኛ ትግል ነው፣ እኛ ባደረግነው ትግል ነው እና ለዚህ እውቅና የማይሰጥ ኃይል
ከዚህ በላይ ፖለቲካውን እንዲያንቦጫርቅ አንፈቅድም። የተነጣይነት ትርክት መቆም አለበት። አማራን ከኢትዮጵያዊነት የማጣላት ጉዳይ መቆም መቻል አለበት በማለት ስለ ዜግነት ፖለቲካ ሊሰብከን መጥቷል። እሱም ብቻም አይደለም። በነገራችን ላይ ይችን አስተምሮ እነ አያሌው መንበርም እነ ጋሻው መርሻም እነ ግርማ ሰይፉም ሌሎቹም እነ በለጠ ሞላም እየተናገሯት ያለች ነች። የተነጣይነት አማራን የኢትዮጵያዊነት የማጣላት ጉዳይ መቆም አለበት። እኛ ያኔ አብን ብለን ስንመጣ ታክቲካል ነው። ከዛ ውጭ ግን ብሔርተኝነቱን እስከ መጨረሻ ድረስ ይዘን የመዝለቅ እቅድ አልነበረንም። ለአጭር ጊዜ ህዝባችንን ለማንቀሳቀስ ነው። ሆኖም ግን እንደ ቀልድ የተጀመረ የአማራ ብሔርተኝነት ኢትዮጵያን በሚያፈራረስ መልኩ ብሔርተኝነቱ እየተቀጣጠለ እየሄደ ነውና መቆም አለበት በማለት የሱፍ ኢብራሂም ተናግሯል። በነገራችን ላይ እነ የሱፍ እነ ጋሻው እነ አያሌው እነ ግርማ ሰይፉ እና የመሳሰሉት እነ በለጠ ሞላ አሁን ላይ ወደ ሚዲያ ብቅ ማለት የጀመሩት ከወራት በፊት በጠቅላይ ሚኒስትር ቢሮ ውስጥ አንድ ስብሰባ ነበረ። በዛ ስብሰባ ላይ እቅጩን አብዬ ነግሯቸዋል። እንግዲህ እናንተ የዜግነት ፖለቲካን ትወክላላችሁ ብዬ ኢዜማዎችም ማለት ነው እነ ግርማ ሰይፉን እነ ፕሮፌሰር ብርሃኑ ነጋን የዜግነት ፖለቲካን የምትወክሉት እናንተ ናችሁ ብዬ ወንበር የማጋራት ስራ ሰራው። እናንተኞቹ ደግሞ በአማራ ህዝብ ትግል ውስጥ በብሔርተኝነት ትግል ውስጥ ተቀባይነት አላችሁ ብዬ ታግዙኛላችሁ በሚል አመለካከት ለእናንተም ወንበር አጋራው፣ መኪና ሰጠው፣ ቤት ሰጠው፣ የምትፈልጉትን ፋሲሊቲ ሁሉ አሟላው። ይሁንና ኢትዮጵያ በጦርነት ስትተራመስ አገር ሲፈራርስ ቁጭ ብላችሁ እየታዘባችሁ ነው። ማገልገል ባለባችሁ ልክ እያገለገላችሁ አይደለም። መታገል ባለባችሁ ልክ እየታገላችሁ አይደለም። ትግል አቁማችኋል። እንደውም አጥር ላይ ተንጠላላችሁ ቆማችኋል። አሸናፊ ወደ ሆነው ለመዝለል አጥር ላይ ነው ያላችሁት። ስለዚህ በዚህ ሁኔታ የሚቀጥል ነገር አይኖርም። ያቅማችሁን አበርክቶ የምታደርጉ ከሆነ አስተዋጽኦ አድርጉ። ካልሆነ ግን ለእናንተ የመደብኩትን መኪና፣ ለእናንተ የመደብኩትን ቤት፣ ለእናንተ የመደብኩትን በጀት ለሌላ የሚመድበው ይሆናል በማለት ማስጠንቀቂያ እንደሰጣቸውና ከዛ በኋላ ኢነፍ ኢዝ ኢነፍ እየተባለ እየተወራጩ ወደ ሚዲያ እንደመጡ የደረሰን መረጃ ያመለክታል። እና የአብን ቡችሎች፣ የኢዜማ ሰዎች እና ሌሎቹም ጸረ አማራ ብለን የምናስባቸው ኃይሎች አሁን ላይ እየተንጋጉ የመጡበት ምክንያት አንደኛ ከአብይ በተሰጠ ስምሪት ነው። ሁለተኛ የአማራ ፋኖ ትግል አጋር ሲያፈላልጋዩት የተነጣይነት ትርክት ሳይሆን በጎረቤቶቹ ላይ የተዘራውን ትርክት በሚቀይር መልኩ መንቀሳቀስ ጀመረ። ስለ ህወሓትም መልካም ነገር ማውራት ጀመረ። ስለ ትግራይ ኃይሎች ማቀንቀን ጀመረ። የአማራ ትግል ስዳን ላይ፣ ዞብላምቧ ላይ፣ ጮቄ ላይ፣ አጅሬ ጃኑራ ላይ ተሰቅሎ ይቀራል፣ ምንም አጋር ሳያፈጥር ባለበት ተወስኖ ይቀራል ብለው ሲያስቡ የሰሜን ኃይሎች ጥምረት ምናምን እየተባለ መወራት ጀመረ። ስለዚህ አማራን ይሄ የተነጣይነት ትርክት መቆም አለበት በሚል አስተሳሰብ ተንደርድረው መጡ። ግን ወደዛ እንዲመጡ ያደረጋቸው ነገር ከኤርትራ ጋር ከትግራይ ኃይሎች ጋር የሆነ በወሬ ደረጃ ሀሳቦች ሲቀነቀኑ መስማታቸው ነው። እና እንደውም ያንን በሚያራርቅ መልኩ ነው እነ በለጠ ሞላ የመጡት። በትናንትናው ዕለትም አቶ የማነ መልስ ሰጥቷል ለበለጠ ሞላ ሀሳብ፣ ለአብን ሀሳብ እንግዲህ የኤርትራን አገርነት አናምንም እስከ ማለት ነው። እና አማራው አልተለወጠም ብሎ እንዲያስብ ነው ሀሳባቸው። ኤርትራውያን አማራው አልተለወጠም፣ አሁንም የጠቅላይነት የሰው ግዛት የመፈለግ አስተሳሰብ አለበት ብለው እንዲያስቡ ሆን ብለው አፍራሽ የሆነ አስተሳሰብ ይዘው መጡ። የሚገርመው ነገር አብይ አህመድ ይሄ ሀሳብ በኦነግ ፖለቲከኞች፣ በኦፊኮ ሰዎች፣ በሌላ ሰዎች እንዲተላለፍ አይደለም ያደረገው፣ በአብን ሰዎች ነው እንዲተላለፍ ያደረገው። በአብን ሰዎች ሆን ብሎ እንዲተላለፍ አደረገ። ያ መልእክት አብይ ብዙ ጊዜ መጥፎ ነገሮችን ሲያደርግ አይታችሁ ከሆነ የአማራ ጄኔራሎችን፣ የአማራ ፖለቲከኞችን፣ የአማራ አመራሮችን ነው የሚጠቀመው። በጣም ብዙ ጊዜ አማራውን ሲወር የአማራ ጄኔራሎችን ነው የሚጠቀመው። የሆነ ዘመቻ ሲያውጅ የአማራ አመራሮች ይሄ ባዕደን ምናምን አሰስክስሱ እነሱን ነው የሚጠቀመው። ስለዚህ ኤርትራም ጋር የኤርትራን ሉዓላዊነት የሚጥስ መግለጫ እንዲሰጥ ያደረገው በማን በኩል ነው? በአብን በኩል ነው። እና ዞሮ ወደ ሚዲያ እንዲመጡ ያደረጋቸው አማራው ክልል ዘለል የሆነ
ጥምረት ለመፍጠር ሲንቀሳቀስ ስላዩ እቺ ቆሎ ካደረች አትቆረጠምም በሚል አስተሳሰብ ነው እየገሰገሱ ወደ ሚዲያ የመጡት። ዜና በጣም የሚያበሳጨውና ትክክል የሚያደርገው ነገር ኢትዮጵያዊነትም ሆነ የዜግነት ፖለቲካ አሁን ላይ መምጣት ያለበት ከየት ነበረ? መምጣት ያለበት ከማን ነው? ስለ ዜግነት ፖለቲካ ማውራት ያለበት ማን ነው? ስለ ኢትዮጵያዊነት መስበክ ያለበት ማን ነው? ከጨፍጫፊው ነው የአስተሳሰብ መምጣት ያለበት? በዘር ተደራጅቶ በኢትዮጵያዊነት ተበትኖ የተቀመጠውን አማራ ሲጨፈጭፍ ከነበረው ጨፍጫፊ ነው መምጣት ያለበት ወይስ ከጠፊው ነው? ሲጨፈጭፍ ከነበረው ህዝብ ነው? ከአጥቂው ነው መምጣት የነበረበት ወይስ ከተጠቂው ነው? ከገዳው ነው መምጣት ያለበት? ኢትዮጵያዊነት አስተሳሰብ በጋራ መኖር አለብን የሚለው አስተሳሰብ ከገዳው ነው መምጣት ያለበት ወይስ ከተከላካዩ? እስካሁን ድረስ በዜግነት ፖለቲካ ራሴን ጠምጄ ተበታትኜ ባለሁበት ሁኔታ በዘር የተጓደኑ ኃይሎች በርካታ ጉዳት እያደረሱብኝ ነው። ኢትዮጵያ ላይ ልትፈርስብኝ ነው። ያንን ኢትዮጵያንን ፍርሰት ሆነ የራሴን ላይ የሚፈጸመውን ጭፍጨፋ ማስቆም የምችለው በማንነት የተደራጀ ነው ብሎ ወደ ማንነት ፖለቲካ የገባው አማራ ነው አሁን ስለ ኢትዮጵያዊነት መስበክ ያለበት ወይስ ከሌሎች ነው መምጣት ያለበት? እኔ ከሌሎች ነው መምጣት ያለበት ብዬ አምናለሁኝ። የአማራ ብሔርተኝነት ትግል የሚጠቅመው ለዛ ነው። ለምሳሌ በተደጋጋሚ እንደተናገርኩት ህገ መንግስቱ ወደ ድርድር ወይም ወደ ንግግር እንዲመጣ ያደረገው የአማራ ብሔርተኝነት ነው። የአማራ ብሔርተኝነት ነው። አማራ መግቢያው ላይ ችግር አለበት ምን አለበት እያለ እንትን በማለት ፈንታ ለኢትዮጵያ ችግር ያልሆነ ህገ መንግስት፣ ለኦሮሞ፣ ለትግሬው፣ ለሲዳሞ ችግር ያልሆነ ህገ መንግስት ለእኔ ችግር አይሆንም ብሎ በማንነት ፖለቲካ ተደራጅቶ መንቀሳቀስ ሲጀምር ህገ መንግስቱ ይሻሻል የሚል ጥያቄ ሲመጣ አየን። በተመሳሳይ መልኩ ኢትዮጵያን የሚያተርፋት የአማራ ብሔርተኝነት ነው። ከአማራ በኩል እናት ኢትዮጵያ የደፈረሽ ወደሚል ድምፅ አይደለም አሁን ኢትዮጵያን የሚታደገው። እስካሁን ድረስ በአማራ ትከሻ ላይ ወድቃ ኢትዮጵያ ሌሎች ዘና ብለው ሲኖሩ ነበር። አሁን አማራ እንደ አንድ ክልል እንደ አንድ ህዝብ ካልሆነ በስተቀር የኢትዮጵያ ጉዳይ አይመለከተኝም ብሎ ራሱን ገሸሽ አድርጓል። ስለዚህ ኢትዮጵያ ደግሞ የምታስፈልገው ለአማራው ብቻ ሳይሆን ለኢትዮጵያውያን በአጠቃላይ ነው እና አሁንም ከገዢው ፓርቲም ጭምር እንደዚህ አይነት አስተሳሰቦች ሲመጣ ያየለው አማራውን በኢትዮጵያዊነት እያስፈራሩ እንደዚህ የምትል ከሆነ ኢትዮጵያ ትፈርሳለች እያሉ በዛ መልኩ እያታለሉ መቀጠሉ ስለቆመ ነው። ትናንትናም አይታችኋል እንግዲህ የፖሊስ ዝግጅት ላይ መስቀል አደባባይ ላይ ጠቅላይ ሚኒስትሩ ኢትዮጵያ አትፈርስም ምናምን እያለ ሲበሸከት ነበረ። እንደውም አማራውንም በሀገር አፍራሽነትም ሁሉ ሲወቅሰው ነበረ። ይሄ ነገር መልካም ነው። እስከዛሬ አማራን በኢትዮጵያዊነት ማስፈራራት ሀገር ተፈርሳለች እናፈርሳታለን አንቀጽ 39 እያለ እያላዘነ እንዲኖር ማድረጉ እሱ አብቅቶለታል። ስለዚህ ከሌሎች መምጣት ያለበት አስተሳሰብ ነው። የሚገርመው ነገር ግን ካለንበት ወቅት አንጻር ካለንበት ጊዜ አንጻር አሁን እነ ዩሱፍ ኢብራሂም እነ አያሌው መንበር እነ ጋሻው መርሻ ተመሳሳይ የሆነ ቃላት ይዘው የመጡት ስለ ኢትዮጵያዊነት ስለ ዜግነት ሊሰብኩን የመጡት የዜግነት ፖለቲካ ህልውናው ሲመዘን ከትናንት ይልቅ ዛሬ በከሰመበት ሁኔታ ነው። እስኪ የሁለቱን ሰዎች ንግግር ቀንጨብ አድርገን እንመለስ። የኢትዮጵያ ፖለቲካ ወደ የት መሄድ አለበት? ወደ የት ነው የሚሄደውስ? የኔስ ኮንትሪቢዩሽን ምን ይሁን በሚል የወሰናቸው እና እየደገፍናቸው ያሉ ሀሳቦች እየደገፏቸው ያሉ ሀሳቦች አሉ። ከዛ ውስጥ አንደኛው የጦዘውን ብሔርተኝነት በጣም ሰማይ የነካውን ብሔርተኝነት ዲኮንስትራክት ማድረግ ያስፈልጋል የሚል ጽኑ እምነት አለኝ። ቅድም እንዳልኩት ታክቲካል ነው ብያለሁ። የአብን እንቅስቃሴ ታክቲካል ነው ባይዘው ማለት ነው። ዛት ታክቲኩ ደግሞ በአንድ ቀን በሁለት ቀን ያልቃል ማለት መቻል አይደለም። 5 ዓመት 10 ዓመት 15 ዓመት ሊወስድ ይችላል ማለት ነው። ግራጁዋሊ ወደዛኛው ግራጁዌት ለማድረግ ጊዜ ይፈልጋል። ፕሮፐር የሆነ እድገት ይፈልጋል። ለምሳሌ አንድ እንቁላል የምትባለውን ወስደህ ዶሮ ለማድረግ 21 ቀን ሙቀት ማግኘት አለባት አይደል? በ15ኛ ቀኗ ብትሰብራት ዶሮም አትሆንም እንቁላልም አትሆንም። ዶሮም ከእንቁላልም ሳትሆን ትቀራለህ ማለት ነው። የአማራ ብሔርተኝነትም ወደ ኢትዮጵያ ብሔርተኝነት ግራጁዌት እንዲያደርግ ጊዜ ይፈልጋል። ምናልባት የእንቁላሏ ምሳሌ በወስድልህ 21 ቀን የአማራ ብሔርተኝነት 21 ቀን ለመድረስ ምናልባት 18ኛው 19ኛው ቀን አካባቢ ነው ብዬ አስባለሁ። የአብንም እንቅስቃሴ እንደዛ ነው። ብዙ የሚደንቅ ነገር አይደለም። ባይዘው እኛ የፖለቲካ ግምገማ አለን። ወዴት ነው የምንሄደው የሚለው እንደ አቋም አሁን ጀስት ውስጥ እየተነጋገርንበት ነው። እንደ አቋም ያው እንደሰማችሁት ነው። በሚዲያው በፕሮፓጋንዳው ዘርፍ እነ ዩሱፍ ኢብራሂም የአማራ ብሔርተኝነት ላይ ዘምተውበታል።
አፋሕድ እስክንድር ነጋ ምድር ላይ ዘምቶበታል እና ሁሉም የሚያመሳሰላቸው ነገር ምንድነው? በስጋት የሚመለከቱት የአማራ ብሔርተኝነትን ነው። የትግራይ ብሔርተኝነትን አይደለም፣ የኦሮሞ ብሔርተኝነትን አይደለም፣ የሌሎችን አይደለም የሚመለከቱት። አሁንም በስጋት የሚመለከቱት በተከላካይነት መንፈስ የሚንቀሳቀሰውን የአማራ ብሔርተኝነት ነው። የሚገርመው ነገር ግን እነ ዩሱፍ ኢብራሂም፣ ነጋሻው፣ ሌሎችም የአማራ ብሔርተኝነት ተመቶ የዜግነት ፖለቲካ መጎምራት አለበት ብለው ወደ አደባባይ ሲመጡ አሁንም የህገ መንግስት ማሻሻያ አልተደረገም። አሁንም ህገ መንግስቱ ባለበት ነው ያለው። አማራ በማንነቱ እንዲደራጅ ያስገደዱ አስገዳጅ ሁኔታዎች መካከል አንዱ እንኳን አልተቀረፈም። እንደውም አማራ በማንነቱ የበለጠ እንዲደራጅ የሚያደርጉ ነገሮች ከቀን ወደ ቀን እየተበራከቱ መጥተዋል። ለምሳሌ አዲስ አበባ ጉዳይ እንመልከት። አዲስ አበባ ጉዳይ የፌዴራል መንግስት መቀመጫ የለውም፣ የፌዴራል መንግስት መሬት የለውም እያሉ እነ ቀጀላ መርዳሳ አዲስ አበባ በኦሮሚያ መስተዳድር ስር ትሁን፣ በኦሮሚያ ክልል ስር ትሁን የሚል ጥያቄያቸው ተጠናክሮ መጥቷል። ይሄ የሚያሳየን ኢትዮጵያዊነት አይከን የሆነችው የዜግነት መንቀሳቀሻ ሜዳ የሆነችው መድረክ የሆነችው አዲስ አበባ ከተማ በአንድ ክልል ውስጥ ትሁን፣ የፌዴራል መንግስቱ መሬት የለውም በኦሮሚያ ክልል ውስጥ ይቀመጥ እየተባለ ባለበት ሁኔታ ነው እነ ዩሱፍ ኢብራሂም አሁን ስለ ዜግነት ሊያወሩን ወደ ሚዲያ ያመጡት። ከዚህ ባለፈው 16 የኦሮሚያ ሲቪክ ማህበራትና የፖለቲካ ፓርቲዎች ያወጡትን መግለጫ የምትረሱት አይደለም። 16ቱ ሲቪክ ማህበራት በመግለጫቸው አበባን ጨምሮ ድሬዳዋ፣ ሞያሌ፣ መተከል እና የመሳሰሉት አካባቢዎች ወደ ኦሮሚያ ይካለሉ የሚል ጥያቄ ባመጡበት ጊዜ ላይ የኦሮሚያ መከላከያ ሰራዊት ይገንባ የሚል ጥያቄ ሲቀርብ በነበረበት ሰዓት ላይ ነው አሁን እነሱ ስለ ዜግነት ሊያስተምሩን እየመጡ ያሉት። የኦሮሞ ፖለቲከኞች አሁን ላይ ስለ ክልል መከላከያ ሰራዊት እያወሩ ነው። በየኦሮሚያ የሚያዋስናቸው ክልሎች ላይ የኛ ናቸው ብለው የሚያስቧቸውን መሬቶች አሁንም የባለቤትነት ጥያቄ ያቀረቡ ነው። ታላቋን ኦሮሚያ ለመገንባት የመደላደል ስራ፣ የቅድመ ሁኔታ ስራ እየሰሩ ነው። እነ ሽመልስ አብዲሳ ሸገር የምትባል ከተማ ካዋቀሩ በኋላ አዲስ አበባ ላይ ገብተው ግዙፍ የኦሮሚያ ህንፃዎችን እየሰሩ ነው። ዛሬ አዲስ አበባ ላይ ካሉ የፌዴራል ቢሮዎች ይልቅ የኦሮሚያ ክልል ቢሮዎች በግዝፈትም በመጠንም አይገናኙም እና ፌዴራል የሚባለውን አብይ እያሟሟው ነው። ከራሱ ቤተመንግስት ከምናምን ውጭ ያለውን ነገር አስረክቦ ሰጥቷቸዋል እና የኢትዮጵያ ህልውና የዜግነት ፖለቲካ የሚባለውን ነገር ከቀን ወደ ቀን እየተዳከመ ባለበት ሰዓት ላይ ነው እና ዩሱፍ ኢብራሂም አማራውን ማደንዘዝ አለብን ብለው ወደ ሚዲያ የመጡት። ሌላ አሁን የሚካሄደውን አፈሳ እንመልከት። አሁን የሚካሄደው አፈሳ በኦሮሚያ ክልል በተለይም ምን እየተባለ ነው አፈሳ የሚካሄደው? ሰሜኖች ሊመጡብህ ነው፣ ሰሜኖች ተባብረው ሊመጡብህ ስለሆነ እና ወደ ጦር ማሰልጠኛ ገብተህ ወንበርህን ጠብቅ፣ ህዝብህን ጠብቅ እየተባለ አሁን ያለው አገዛዝ የኦሮሚያ መሆኑ እየተነገረ የኦሮሞ መንግስት ነው እየተባለ ነው አፈሳ እየተካሄደ ያለው። ስለዚህ አገዛዙ ኮሬ ነገኛ፣ ጋቸና ሲርና እና የመሳሰሉ ስሞች የሚጠሩ ጨፍጫፊ ቡድኖችን በየሰፈሩ አደራጅቶ ጊዜ እየተጠባበቀ ባለበት ሁኔታ ነው እነ ዩሱፍ ኢብራሂም የአማራ ብሔርተኝነትን አቀዝቅዘው እንደገና እናት ኢትዮጵያ የደፈረሽው ደም እያስባሉ ሊያዘምሩን ከተፍ ያሉት። ሲቀጥል ደግሞ የንብረት ማስመለስ አዋጁንም ተመልከቱ። የንብረት ማስመለስ አዋጁ ማንነትን መሰረት ባደረገ መልኩ፣ ሃይማኖትን መሰረት ባደረገ መልኩ ብዙዎችን ሰለባ እያደረገ ነው። ከሃይማኖት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችን፣ ከዛ ውጭ ደግሞ በአማራ ፖለቲካ ውስጥ ኢንቮልቭ የሚያደርጉ ኃይሎችን ትግራዎችንም ይጨምራል ሰለባ በሚያደርግ መልኩ ኦህዴድ እየዘረፈበት ያለው አዋጅ ነው እና የንብረት ማስመለስ አዋጅ በሚል አስተሳሰብ ጥሪት ያፈሩ ኢትዮጵያውያንን ሀብት እየተቀራመተ ባለበት ሰዓት ላይ ነው እነ ዩሱፍ የተለመደውን ትርክት ይዘው የመጡት። ሌላስ አማርኛ ቋንቋ እስከዛሬ አስገዳጅ በሆነ መልኩ በሁሉም ትምህርት ቤቶች ሲሰጥ ነበረ። አሁን መሰጠቱ ይቁም፣ ኢትዮጵያውያን እንዳይነጋገሩ እንዳይግባቡ በሚያደርግ መልኩ አማርኛ ቋንቋ መሰጠቱ መቆም አለበት የሚል ውሳኔ በተወሰነበት ሰዓት ላይ ነው። ሌላ አማራ ክልልን ህዳጣን ለማድረግ
ህዝቡን ህዳጣን ለማድረግ ክልሉን ለመበታተን ሰፊ ስራ እየተሰራ ያለበት ሁኔታ ነው። ወሎ ላይ ብዙ እንቅስቃሴዎች አሉ። የበጌምድር ክልልነት ጥያቄ ሲነሳ እየሰማን ነው። የአገው ኮሚቴን የአገው ሸንጎን አክቲቬት ለማድረግ ብዙ ስራ እየተሰራ ነው። አማራን ለመበታተን አገዛዙ አማራውን በታትኖ ከዛ በኋላ አንድ ማጆሪቲ የሆነ ህዝብ ለመፍጠር አንድ ማጆሪቲ የሆነ ክልል ለመፍጠር እሱ ካልተሳካ ደግሞ ታላቁ ኦሮሚያን ለማዋቀር እየተንቀሳቀሰ ባለበት ሰዓት ላይ እነ በለጠ ሞላ የአብን ቡችሎች የኢዜማ ሰዎች በአማራ ትግል ውስጥ ክደት ፈጽመው የተባረሩ ኃይሎች በሙሉ እንደገና የዜግነት ፖለቲካን ሸክፈው የመጡት ይሄ ባለበት ሁኔታ ነው። ሌላ በአማራ ህዝብ ላይ የተፈጸመው ወረራ አሁንም ቀጥሏል። ማንነትን መሰረት ባደረገ መልኩ ከሰሜን ህዝቦች መካከል መጀመሪያ ትግራይ ከዛ አማራ መውደም ይገባል ብሎ አብይ አህመድ በወሰነው መሰረት አማራ ክልልን የማውደም ዛሬ እንኳ እንግዲህ ለአርሶ አደሩ ለእርሻ ዝግጅት የሚያደርግበት ሰዓት ላይ ነው። ኦሮሚያ ላይ ትራክተር ይከፋፈላል። አማራ ክልል ላይ መሬቱ በታንክ ይታረሳል። ኦሮሚያ ክልል ላይ ምርጥ ዘር ማዳበሪያ ይከፋፈላል። አማራ ክልል ላይ ጥይት ይነሰነሳል። ጥይት እየተነሰነሰ ነው፣ ባሩድ እየጨሰ ነው። ስለዚህ ያ ወረራ ባልተቀለበሰበት ሁኔታ ነው። ሌላ አንድ ነገር ሰሞኑ ሰምታችኋል። ታርጋ ሊቀየር ነው ኢትዮጵያ ውስጥ ማለት ነው። ታርጋ ሊቀየር ነው። ትግራይ፣ አማራ፣ ኦሮሞ የሚለው እሱ ታርጋ ይቅርና ኢትዮጵያ ተብሎ ይቀየር ተብሏል። ይሄ የተባለበት ምክንያት ለምን መሰላችሁ? ብዙዎች ታርጋቸውን ወደ ኦሮሚያ አስቀየሩ። ወደ ኦሮሚያ ቀየሩና የተሽከርካሪ ቆጠራ ሲካሄድ በኢትዮጵያ ስም ከተመዘገበው በትግራይ በምን በክልሎች ከተመዘገበው ይልቅ ኦሮ ሚል ታርጋ የለጠፉ መኪኖች ቁጥራቸው በረከተ። ያን ያደረጉን ለምንድን ነው? ዛሬ ትራፊክ ፖሊሱ የሚቀጣው ታርጋ አይቶ ነው። እገታ የሚፈጸመው ታርጋ ታይቶ ነው። ስለዚህ በኦሮሚያ ምድር ላይ ለመንቀሳቀስ የሚያስቡ በሙሉ ታርጋቸውን አዲስ አበባ ያሉ አውቶሞቢሎችም ጭምር ታርጋቸውን ኦሮ የሚለጠፉ። ስለዚህ እነ አብይ አህመድ እነ ሽመልስ ሲመካከሩበት አንደኛ ተረኝነትን በሚያመላክት መልኩ ኢትዮጵያ ከሚለው በክልሎች ከተመዘገበው ይልቅ በኦሮሚያ ስም የተመዘገበው የመኪና ቁጥር በዛ። ይሄ ደግሞ ተረኝነትን የሚያሳይ ነው። ኢፍትሐዊ የሆነ አሰራር እየተከተል እንደሆነ በግልጽ የሚያሳይ ነው። ሁለተኛ ደግሞ የምንፈልገውን ኃይል መቅጣት አልቻልንም። ሁሉም ኦሮሚያ ብሎ ታርጋ ስለለጠፈ ትርጉም የለሽ አድርገውብናል። የኦሮሞ ባለሀብቶች መኪና የሆነውንና የአማራውን የትግሬውን መለየት አልቻልንም። ስለዚህ መለየት ካልቻል ኢትዮጵያ ብለን ብናደርገው ይሻላል። ከዛ በኋላ በቋንቋ አሽከርካሪውንም ረዳቱንም እየመዘን ማድረግ ያለበትን ብናደርግ ይሻላል በማለት ነው ውሳኔ ያመጡት። ከዛስ ምንጫጫታ ተከሰተ። የድሮ ስርዓት እየተመለሰ ነው የሚል በነ ኦኤምኤን አሁን መጠነ ሰፊ ዘመቻ ተከፍቷል። የመኪና ታርጋ ላይ ኢት ተብሎ ሊጻፍ ነው። ኢት ተብሎ ሊጻፍ ስለሆነ ኢትዮጵያ ተብሎ ሊጻፍ ስለሆነ የክልሎች ጃፓን ሀገር፣ ቻይና ሀገር የተመረተ መኪና ጉራጌ፣ ደቡብ ህዝቦች፣ ትግሬ ምናምን እያሉ መመደቡ ሊቀር ስለሆነ ወደ ድሮ አህዳዊ ስርዓት እየተመለስን ነው የሚል ጫጫታ ተፈጥሯል። እና በዚች በትንሿ ተራ በሆነችው አማራ ከቁም ነገር በማይቆጥራ ጉዳይ እንኳ ቅዋሜ እየተከሰተ ባለበት ሁኔታ እነ ዩሱፍ ኢብራሂም እነ በለጠ ሞላ እና አያሌው መንበር ሚዲያ ተመቻችቶላቸው ፕላትፎርም ተመቻችቶላቸው ከአብይ አህመድም ማስጠንቀቂያ ተሰጥቷቸው አሁን ላይ የአማራ ብሔርተኝነትን የፋኖ ትግልን ማስቆም መቻል አለብን። ኤናፍ ይዘናፍ ፋኖ ታገለታለሁ የሚለው ህዝብ የእኛም ህዝብ ነው። ስለዚህ ህዝባችን ከዚህ በላይ ዋጋ መክፈል የለበትም በሚል አስተሳሰብ እየተንደረደሩ መጥተዋል። እንዳጠቃላይ ግን መታወቅ ያለበት ብልጽግና አሁን ላይ የሚዲያ ብልጫ እየወሰደ መጥቷል። ብዙዎች አሁን በቀጣይ አመራሮችም ጭምር የተለዩ ሚዲያዎች አሉ። በነዛ ሚዲያ ላይ አንድ ወቅትም ታስታውሳላችሁ አዲስ ኮምባስ ላይ እነ ተስፋዬ በልጅጌ እነ ዛዲግ አብርሃ እና የመሳሰሉት ወጥተው ሲከራከሩ ነበር። ይሄ ነገር ተጠናክሮ መቀጠል አለበት ተብሏል እና በቀጣይ እንግዲህ የብልጽግና አመራሮችም ተደማሪዎችም ተለጣፊዎችም በየሚዲያው ውርውር ሲሉ ማየታችን አይቀርም። እንግዲህ ከዚህ ጋር በተያያዘ አንዳንድ የሚዲያ ግምገማ ሳደርግ የፕላትፎርም ግምገማ ስናደርግ
የትኛው ሚዲያ እየተጠቀምበት ነው? አገዛዙስ እየተጠቀመበት ያለው ሚዲያ የትኛው ነው የሚለው ጉዳይ ላይ የራሴን ሀሳብ ስሰጥ፣ አንደኛ ቲክቶክን በተመለከተ በኔ እይታ ቲክቶክ በብልጽግና ቁጥጥር ስር የዋለ ሚዲያ ነው ብዬ አምናለሁኝ። ትልልቅ የሆኑ ሀገራዊ ኢሹዎች የማይቀነቀኑበት፣ የግለሰብ ኬዞች አጀንዳ የሚሆኑበት ማድረግ ችሏል። ቲክቶክ መቆጣጠር ችሏል ብልጽግና። በምን መልኩ ነው የተቆጣጠር የቻለው? አንደኛ ፖለቲካ እንዳይወራ የሚያደርጉ ኃይሎችን በማሰማራት ፖለቲካ እንዳይወሩ፣ ለምሳሌ የሆነ ሰዓት ላይ አንዱዓለም ጎሳ የሚል ርዕስ መጣ። በዛ ሰፊ ጭቅጭቅ ነበረ። ብርቱካን የሚል ኬዝ መጣ። እዛ ላይ 1 ወር ሙሉ እንዲፈጭ ተደረገ። እነ ዮናስ ሙሉና ዮኒ ማኛ አንድ ጊዜ አገው ይሆናሉ፣ አንድ ጊዜ አማራ ይሆናሉ፣ አንድ ጊዜ ትግሬ ይሆናሉ፣ አንድ ጊዜ ኦርቶዶክስ፣ ሌላ ጊዜ ሙስሊም፣ አሁን ደግሞ ፕሮቴስታንት ሆነው ተከስተዋል። እና እንደነዚህ አይነት ተራ ስብዕና ያላቸው ሰዎች በየጊዜው አጀንዳ የሚሰጡበት እንዲሆን ሆኗል። የእፎይም ጉዳይ ስናወራ የነበረ ነው። በኦርቶዶክስና በእስልምና መካከል ግብ በሚፈጥር መልኩ ብዙ ስራ ሲሰራ ነበር። እንደ አጠቃላይ ቲክቶክ ፖለቲካ የማይወራበት፣ ዜጎች ለወገኖቻቸው ድምፅ የማይሆኑበት እና የግለሰብ ኬዞች የሚቀነቀኑበት ማድረግ ችሏል። በሌላ መልኩ ደግሞ በፖለቲካው ዘርፍም ብዙዎቹን ተመልከቷቸው እና ያለው ወንበር ኢቭን የበጌ ምድር ጠቅላይ ግዛት ወይም የቤት ምድር ክልልነት ጥያቄ ሲቀነቀን የነበረው የት ላይ ነው? ቲክቶክ ላይ ነው። ትናንት ዘርፎ የተባረሩ ሁሉ ሰብሰብ ብለው መጥተው ስለ አማራን ስለመበታተን አማራነት የጎንደር እስር ቤት ነው የሚል አስተሳሰብ ሲረጩ ያየ ነው ቲክቶክ ላይ ነው። ሌሎችም ፕላትፎርሞች አሉ ሚዛናዊ የሚመስሉ ብዙ ታዳሚ ያላቸው። ቴዲ ሐዋሳን መጥቀስ ይቻላል። ለምሳሌ እኔ ቴዲ ሐዋሳ ስልታዊ በሆነ መልኩ አገዛዙን የሚያገለግል ሚዲያ ነው ብዬ አምናለሁ። ብልጽግና ሰዎች ምንም አይነት ሀሳባቸውን መሸጥ የማይችሉ ሊሸጡ የማይገባቸው የትኛውን ፕላትፎርም ላይ ሊቀርቡ የማይገባቸው ሰዎች 4,000 ሰው 5,000 ሰው ላይቭ በሚከታተልበት ሁኔታ እየመጡ ስለ አዳነች አቤቤ የሚያወሩበት፣ ስለ አብይ አህመድ የሚያወሩበት፣ የፋኖን ትግል የሚያጠለሹበት፣ የብልጽግናን ኮሪደር ልማት የሚያንቆለባብሱበት ፕላትፎርም ነው እና እንደ አጠቃላይ ስመለከተው ቲክቶክ በብልጽግና ቁጥጥር ስር የዋለ ሚዲያ ሆኗል። ብልጽግና የሚፈራው ሚዲያ ነበር። የነ ብርሃኑ ጁላ ንግግሮች በጣም ሙድ የሚያዝባቸው፣ እነሱም ደግሞ በጣም የሚከታተሉ ሚዲያ ነበር። አሁን ላይ ይህን ፕላትፎርም መቆጣጠር ችለዋል ብዬ አምናለሁ። ፌስቡክ ከሞላ ጎደል አሁንም በአማራዎች ቁጥጥር ስር የዋለ ፕላትፎርም ነው። እርግጥ አፋኝ ነው። ለምሳሌ ያህል መከላከያ ሲማረክ ፎቶ መለጠፍ አትችልም። የፋኖን ድል መዘገብ አትችልም። የፋኖ መሪዎችን ፎቶ መለጠፍ ከልክሏል። ብዙ ነገሮች እንዳይወሩ አፈና እያደረገ ነው። አፈና ያደርጋል። በሌላ መልኩ ግን ለምሳሌ ፋኖዎች ላይ ጥቃት የደረሰ ቀን ከነደማቸው ግራፊክ የሆኑ ነገሮችን ሁሉ አምጥተው ሲለጥፉ ደግሞ በቸልታ ያልፋል። እንዲያም ሆኖ ግን የአማራ ልጆች ፌስቡክ ላይ አሁንም እጅ አልሰጡም። በጣም ፕላትፎርሙን በእነሱ ቁጥጥር ስር እንደዋለ ነው ማለት ይቻላል። ትዊተር ላይ ስንሄድ አፋሕድ ገኖ እናገኘዋለን። ትዊተር የአፋሕድ መድረክ ነው። የአማራ ብሔርተኝነት የሚወገዝበት፣ በኋላ ቀረነት በደንቆሮነት የሚጠለጠልበት ቦታ ነው እና በአፋሕዶች ቁጥጥር ስር የዋለ ነው ማለት ይቻላል። ትዊተርን በመጠቀም ረገድ አማራዎች ክፍተት አለብን። ለዓለም አቀፍ ማህበረሰቡ በማሳወቅ ረገድ እንግዲህ ዓለም አቀፍ ማህበረሰቡ ማግኘት የሚቻለው በፌስቡክ አይደለም፣ በዩቲዩብ አይደለም፣ በቲክቶክ አይደለም። በብዛት የሚጠቀሙት ፕላትፎርም ትዊተር ነው። ያንን ተጠቅሞ ለህዝባችን ድምፅ በመሆን ረገድ ፕላትፎርሙን በመጠቀም ረገድ ክፍተት እንዳለ ይታየኛል። ሌላ ዩቲዩብን በተመለከተ ብልጽግና ብዙ ሰዎችን አስፈርሟል። ብዙዎቹን ተመልከቱ። አሁን እየተጠቃቀሱ ሚዲያ እየተገባበዙ አንድ ጊዜ የሆነ ሚዲያ ላይ በጋራ ይመጣሉ፣ በሳምንት ደግሞ እዚህኛው ሚዲያ ላይ ይመጣሉ። አሁን ዩቲዩብንም ብልጽግና እየተቆጣጠረው ነው ማለት ይቻላል። 200-300 ሺህ ብር በወር ይከፍላል። ምንም አይደለም እኮ ምንም አይደለም። አንድ የድሮን ጥይት ሲተኩስ $60,000 ነው የሚያባክነው። ስለዚህ በድሮን ጥይት የአማራን ትግል ማስቆም እንደማይችል ገብቶታል እና የተወሰነ ገንዘብ ለሚዲያዎች በመመደብ ብዙዎችን አስፈርሟል።
አስፈርሟል። ስም መዘርዘር አያስፈልግም። ትናንት ክህደት የፈጸሙ ፖለቲከኞች የት ላይ እየቀረቡ ነው ብሎ ማሰብ በቂ ነው። በዜግነት ፖለቲካ ሲንቀሳቀሱ የነበሩ የዜግነት ፖለቲካ እናቀነቅናለን የሚሉ ሚዲያዎች ከትናንት አቋማቸው ጋር ዛሬ ሲመዘኑ ያሉበት ሁኔታ ምን ይመስላል እያሉ መመልከት በቂ ነው እና ይህንን ማስተዋል ከቻላችሁ ብዙዎቹ አቋማቸውን እየቀየሩ ሸርተት እያሉ ወደ አገዛዙ እየተጠጋጉ መሆኑን ትረዳላችሁ። ይህንን ሁኔታ ያመጣው ደግሞ የአገዛዙ ጥንካሬ እንዳይመስላችሁ። የአገዛዙ ጥንካሬ ሳይሆን የፋኖ ስፔሻሊ አንድነትን መስርቶ በመምጣት ረገድ ወደኋላ አዝጋሚ በመሆኑ የተነሳ ብዙዎች ያሉ አጥር ላይ ነበሩ። ፋኖ እየመጣ ነው እያሉ ሲጠብቁ ከረሙና ራቅ ሲልባቸው ጊዜው ሲዘገይባቸው ጊዜ እንደጥ ብለው ወደ ብልጽግና መቀላቀል ጀመሩ ማለት ነው። ስለዚህ ሚዲያዎች አቋም እንዲቀይሩ እያደረጋቸው ያለው የፋኖ አንድነት መዘግየት ነው። ይህንን በመረዳት ወንድሞቻችን እንግዲህ ከጎንዮሽ ልፊያ የሚወጡበትን አማራዎች አሸናፊ የሚሆኑበትን እድል መፍጠር መቻል አለባቸው። እስካሁን ድረስ ሚዲያው ታግሎላቸዋል። ያለአንድ ስፖንሰር ያለአንድ ደጋፊ የህዝቡን ትግል እያሰበ በተለይ በአማራ ብሔርተኝነት ትግል ውስጥ ያሉ ሚዲያዎች ምንም ድጋፍ እንደሌላቸው አሳምሬ ያውቃለሁ። ምንም ድጋፍ የላቸው። ድጋፋቸው ወይም ዋጋቸው የሚታገሉለት የአማራ ትግል አንድ ደረጃ ከፍ ብሎ መምጣቱ ነው እና ወንድሞቻችን ይህንን ጉዳይ አማራዊ ተቋም የመስረቱን ጉዳይ በአጭሩ ቋጭተው በቀጣይ ሌሎች አጀንዳ ተከፋፍለው መምጣት አለባቸው። ሚዲያዎችን ስለመቆጣጠር ብዙዎቹ የሚዲያውን ትግል ችላ ብለውታል። እስክንድር ነጋ በዚህ ነገር ጎበዝ ነው። በነገራችን ላይ ሚዲያ ምን ያህል ጉልበት እንደሆነ ይረዳል። አሁን እኮ እስክንድር ትግል ሜዳ ላይ ዛት ማች እንትን አይደለም፣ ኢንፍሉዌንስ የለውም። ሚዲያ ላይ ግን አሁንም ሽንጣቸውን ወጥረው የሚታገሉ ኃይሎች አሉት፣ የሚዲያ ሰዎች አሉት፣ ጋዜጠኞች አሉት። እኒኞቹ ግን በራሳችን ፍቃድ የአማራ ብሔርተኝነትን ትግል የሚወክሉ ናቸው ብለን በማመናችን የተነሳ ድጋፍ እንሰጣቸዋለን እንጂ የሚዲያን ጉልበት አልተረዱትም። ስለዚህ የፋኖ መሪዎች ከነሱ የሚጠበቀው አንደኛ የግል ኢጓቸውን ገተው የህዝባቸውን ክብር እና አሸናፊነት አስቀድመው አማራዊ ተቋም ይዞ መምጣት፣ ከዛ በኋላ ትግሉን ዘርፈ ብዙ ማድረግ፣ የሚዲያ ትግሉን አለመርሳት፣ ሚዲያዎችን ማበረታታት፣ ኢንካሬጅ ማድረግ ያስፈልጋል። ይህም ማድረግ ከቻሉ አጥር ላይ ተንጠላለው ከርመው ወደ ብልጽግና ካምፕ የዘለሉ ሁሉ እንደገና ወደ ትክክለኛው ትራክ መመለሳቸው አይቀርም። ምክንያቱም ብልጽግና ለድጋፍ የሚመች መንግስት አይደለም፣ በተለይ ደግሞ አፋን ኦሮሞ ተናጋሪ ላልሆኑ ኃይሎች የሚመች አይደለም። ሁሏን ነገር የሚያደርገው ሲመቸው፣ አንድ ሰሞን ኢትዮጵያ ሲልህና ሲጨንቀው መልሶ ደግሞ እቹ ሁኔታ ሳያገኝ ዘረኝነት ማጥ ውስጥ የሚረፈቅ ድርጅት ነው እና በምንም ቋንቋ ልታስተባብለው የማትችለው ፋዋል የሚሰራ ድርጅት ነው እና ብልጽግናን እንደመደገፍ አስቸጋሪ ነገር የለም። በተረፈ ትንግርቱ ገብረ ጻዲቅ ባለፈው አንድ ነገር ሲናገር ሰማሁት። የፕሮፌሰር ሀብታሙን ንግግር መነሻ ማድረግ በአማራ ትግል ውስጥ አለ ምንም ዋጋ የማያስከፍለው ነገር አማራ ህዝብ መካር ነው፣ በአንዳነት ነው። ምንም ዋጋ የማያስከፍል ነገር፣ በጣም ብዙ ዋጋ የሚያስከፍል ነገር፣ ብዙ ዋጋ የሚጠይቅ ነገር ደግሞ አማራን ታማኝ ሆኖ ለአማራ ህዝብ ኮስ ታማኝ ሆኖ ህዝብን ማገልገል ነው በማለት ሲናገር ነበር። በከፊል እውነታነት አለው። ለዛም ነው ባናዎቻችን ትናንት ብዙ ክደት የፈጸሙ ሰዎች ዛሬ ሱፋቸውን ቀይረው እንደገና የካዱትን ህዝብ ሊወቅሱት የመጡት። ስለዚያ ነው በአማራ ትግል ውስጥ እንግዲህ ያለንበትም ጊዜ በአንዳነት የሚበረታታበት ነው። ከአማራ ትግል በተቃራኒ የሚሰለፉ ግለሰቦች ገዢ የሚያገኙበት፣ ስፖንሰር የሚያገኙበት፣ ደጋፊ የሚያገኙበት ዘመን ነው። ይሄ ነገር መገለባበጡ አይቀርም። አማራው ይበይናል፣ በነገራችን ላይ ይቀጣል። አሁን ወቅቱ የሱ አይደለምና ያገለገሉትን የሚሸልምበት፣ የበደሉትን የሚቀጣበት ጊዜ አይደለም። ግን በምናቡ ደግሞ ማን ጥሩ እንዳደረገ፣ ማን መጥፎ እንዳደረገ፣ ማን እንደካደው፣ ማን ዋጋ እንደከፈለለት ጠንቅቆ ይረዳል። የፍትህ ቀን ሲመጣ ይሄ ሁኔታ መቀየሩ አይቀርም ማለት እወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅቶቻችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ሚዲያችንን አበረታቱ። አመሰግናለሁ።